በኔ ሆንባችሁ ዛሬ በመነግራችሁ ዘዴ እንግሊዘኛችሁ ይለወጣል Hello beautiful people my name is Nabil and you gotta speak to reach በኦንላይን መማር ለምትፈልጉ በሙሉ አስደሳች ዜና ይዤላችሁ መጥቻለሁ ለጀማሪና ለመካከለኛ ደረጃ የሚሆን ሁለት ኦንላይን ኮርሶች አዘጋጅተላችኋል እነዚህን ኮርሶች የት እናገኛቸዋለን ካላችሁኝ በድረ ገጻችን ውስጥ ታገኛላችሁ www.speaktoreach.et ብላችሁ ብትገቡ እዛው ኮርሶቹን ታገኛችኋላችሁ ደረጃ የት ነው የሚለው ነገር ግራ ከገባችሁ እዛው know your english የሚለው ላይ ክሊክ አድርጉና ቴስት አለ ቴስቱን ከወሰራችሁ በኋላ ደረጃችሁ የት እንደሆነ ሲስተሙ ራሱ ይነግራችኋል እርግጠኛ ሆኜ የተናገርኩበት ምክንያት ብዙ ሰዎች ይህንን ዘዴ ተጠቅሞ ተለውጧል ዘዴው ምን ይባላል መሰላችሁ situational english ወይም ደግሞ situational language ይባላል ይህ ዘዴ የተሻለበት ምክንያት ልንገራችሁ በለት ተለት ህይወታችን በየቀኑ በየሳምንቱ በየወሩ በየአመቱ ሊሆን ይችላል የሚያጋጥሙን ነገሮች በሙሉ ሁኔታዎች ናቸው ስለዚህ አንድ ሁኔታን መግለጽ ብንፈልግ በእንግሊዘኛ እንዴት እንገልጻለን ሁኔታውን ካልተረዳ ነው ከሁኔታ ጋር የሚገናኙ ነገሮች ካልገቡን ወይም ደግሞ ከሁኔታው ጋር የሚገናኙ ቃላትም ሐረጎችም ኤክስፕሬሽኖችን ካልገቡን ካላወቅናቸው በምን እንገልጸዋለን ስለዚህ አንድ ሁኔታን እንይዛለን በዛ ሁኔታ ውስጥ የሚገናኙ ነገሮች ወይም ደግሞ የሚካተቱ ነገሮች እንመለከታለን ለምሳሌ nouns እናያለን ስሞች እንመለከታለን ግሶች እንመለከታለን expressions እንመለከታለን adjectives እንመለከታለን ስለዚህ እነዚህ ሁሉ አንድ ስንመለከታቸው ምን ይሆናል ማለት ነው ከሁኔታ ጋር እናገናኛቸዋለን ከዛ በኋላ ካገናኘነው በኋላ አይምሮአችን ለመርሳት ያለው ይቀንሳል ማለት ነው ለምን አይምሮአችን ከሁኔታ ጋር ስናገናኝ ብዙ ነገሮችን በአይን የምናያቸው ወይም ደግሞ በስሜት የሚሰሙ ነገሮች ለመርሳት እንትን አይደለም ቶሎ አይረሳም ማለት ነው ስለዚህ situational english ወይም situational language በጣም ለውጥ ያመጣል የተባለበት ምክንያት ለዛ ነው ከአይምሮአችን ጋር የሚገናኝ ነገር ስላለው ማለት ነው ይሄን ያህል ካልኳችሁ የዛሬው ሁኔታ ምን በተመለከተ ነው ካላችሁኝ ከስራ ጋር በተገናኘ ነው በተለይ አዲስ ሰራተኛ ከሆናችሁ አንድ ስራ ቦታ ተቀጥራችሁ ገና አዲስ ቅጥር ናችሁና ከዛ ሁኔታ ጋር በተገናኘ ነው ስለዚህ ከሁኔታ ጋር መጀመሪያ ሁኔታውን ነግራችኋለሁ ታሪኩን ያን ሁኔታ ምናልባት እናንተ አጋጥሟችሁ ሊሆን ይችላል ከዚህ በፊት ወይም ደግሞ ቢያጋጥማችሁ እንኳን ያን ሁኔታ ለማብራራት ብትፈልጉ እንዴት ታብራሩታላችሁ የሚለውን እንመለከታለን ሁኔታውን ነግራችኋለሁ በአማርኛ መጀመሪያ ከዛ the next step ምን ይሆናል ማለት ነው በእንግሊዘኛ ነግራችሁ ወደ ቃላቶችን እንሄዳለን ማለትም nouns እንመለከታለን ወይም verbs እንመለከታለን ግሶች ማለት ነው ከዛ nouns ከዛን expressions እናያለን ከዛ ከሁኔታው ጋር የሚገናኙ expressions እናያለን adjectives ወይም ደግሞ ቅጽሎችን እንመለከታለን እነዚህን ሁሉ የተማርናቸው ነገሮች ይዘን ወዴት እንወስዳቸዋለን ማለት ነው ወደ ታሪኩ ደግሞ እናመጣቸውና አብረን ታሪኩን እንለዋለን ማለት ነው ጋር እሺ ታሪኩ ምን መሰላችሁ ወይም ደግሞ ሁኔታው ምን መሰላችሁ let's say እናንተ ገና ስራ መጀመሩ ሰኞ ነው አብዛኛው ሰው ስራ መጀመሩ ሰኞ ለምን እንደሆነ አልገባኝ አዲስ ስራ ማለት ነው የመጀመሪያው ዊክ ስለሆነ መሰለኝ ወይ የመጀመሪያው የሳምንቱ ቀን ስለሆነ መሰለኝ ወይ ሰኞ ስራ ጀመራችሁና ዋት በቃ ቶሎ ከቤት ወጣችሁና ወደ ስራ ጥሩ አንድምታ እንዲኖራችሁ ማለት ነው በተለይ ለአለቃው ጥሩ ሰራተኛ ነው በሰዓት ተገኝቶ ምናምን የሚል ሰው ቀደም ብላችሁ እናንተ 20 ደቂቃ በፊት ደረሳችሁ ከዛ በኋላ የሥራ አለቃችሁን ቦታውን አሳያችሁ ሁሉም ነገር ተመቻቻላችሁ ዛ ሰዎች የነበሩ ሰዎች ደግሞ የሥራ ባልደረቦች በሙሉ ፍሬንድሊ ነበሩ ወይም ደግሞ ጥሩ ሰዎች ነበሩ የድባቡ ጥሩ ነበረ ከዛን ልክ ነገር ከተፈጠረ በኋላ ደግሞ ድንገት በመሃል ስተት ተፈጸመ ስተቱ ምን ነበረ ኢሜል ሲጻፍ ኢሜል ሪፕላይ ሲደረግ ወይም ደግሞ መልሶ አንድ መልስ ሲሰጥ በኢሜል ለአንድ ሰው መመለስ የነበራችሁን ነገር ለሁሉም ሰው ሪፕላይ አረጋችሁት ወይም ደግሞ ሪፕላይ ኦል የሚባል አለ በኢሜል የምትጽፉ ከሆነ ይሄን ነገር ይገባችኋል ሰው እነዚህ ስትልኩ ያስተት ተፈጸመ ይያላችሁ ነው ይሄን ታሪክ ወይም ይሄን ሁኔታ ቢያጋጥማችሁና ይሄን ነገር ለመግለጽ በእንግሊዘኛ መግለጽ ብትፈልጉ ምን ትላላችሁ that's our point እዚህ ነው ይሄን ሁኔታ እንዴት ይገለጻል ነው በእንግሊዘኛ ስለዚህ ከሁኔታው ጋር መጀመሪያ የምንመለከተው ይተቅሙናል ብለን እናስባቸው ግሶች እንመለከታለን ከዛ በኋላ ስሞች እንመለከታለን ከዛን adjectives ከዛን ቀጥሎ expressions እንመለከታለን the first verb ምንመለከተው ወይም የመጀመሪያው ግሳችን misclick ይባላል misclick ራሱ ቃሉ ይገልጸዋል click ማለት ክሊክ ማድረግ ነው አይደል አንድን በስልካችን በኮምፒውተራችን ማውስ እንጠቀም የምናደርገው ነገር that's click ማለት ነው አይደል So misclick ካረግን ማለት በተሳሳተ መልኩ አንድ ነገር ክሊክ ማድረግ ማለት ነው ወይም ሳንፈልገው ያ ነገር ክሊክ ማድረግ ማለት ነው ለምሳሌ I misclicked and emailed everyone I misclicked and emailed everyone ስለዚህ ሳላቀው ክሊክ አረኩኝና ለሁሉም ሰው ኢሜል ላኩኝ እንደማለት ነው ሐሳቡ ማለት ነው እሺ ቀጥሎ ምን መለከተው ግስ apologize Next session I'll apologize to all the moms. Teach lawyers to apologize because you suck at it.
ይሄን ታውቁታላችሁ apologize ማለት ይቅርታ መጠየቅ ማለት ነው apologize I had to apologize in front of my team I had to apologize in front of my team በቲም ፊት ለፊት ወይም ደግሞ የሥራ ባልደረቦች ፊት ለፊት ይቅርታ መጠየቅ ነበረብኝ ያለ ነው ማለት ነው okay crush it's going to be a crash yeah I'll crash your funeral and I'll spit on your grave crush እሺ crush ማለት my confidence crushed ስንል ማለት ነው አንድ ያው ሐሳቡ ስትሉ crush ማለት መሰበር ነው አይደለ so ማን ነው በራስ መተማመን የነበረው በራስ መተማመን ተሰበረ okay so crushed እሺ recover David's heart will be broken it'll be too hard for them to recover from and then Phoebe will end up alone again recover ማገገም it took me hours to recover from the embarrassment ሰዓታት ፈጀብኝ ከህፍረቱ ወይም ከማፈር ስሜቱ ለማገገም ነው ያለና ያለው እዚህ ጋር ከዛን በሚቀጥለው verb pretend can we like pretend it's not happening and maybe it'll just go away that's an easy one right እሺ pretend ሲባል ማለት ነው ማስመሰል ማለት ነው so I tried to pretend nothing happened አንዳንድ ጊዜ የሆነ ነገር ስናደርግ ስተት ይሆናል ስተቱ ግን ሌላ ሰው አልተመለከተውም ከዛን ያ ስተት እንዳልተፈጠረ ሆነን አክት ስናደርግ ማለት ነው that's pretending like nothing happened ማለት ነው the next topic ምንድነው የሚሆነው ማለት ነው ከጉዳዩ ጋር የሚገናኙ ናውኖች እንመለከታለን ወይም ስሞች የመጀመሪያው ስም ወይም ናውን blunder ይባላል blunder ማለት በሌላ መልኩ mistake ማለት ነው ወይም ደግሞ ስህተት okay እሺ that was a huge blunder on day 1 በመጀመሪያው ቀን ትልቅ ስህተት ነበር የሚሰየመው ይሄ ስህተት ማለት ነው አንድ ስህተት አሁን ቀደም ብለን ያየነው ስህተት ማለት ነው okay ከዛ the next noun is inbox ኢሜል ላይ ብዙ ጊዜ ስንሰራ inbox spam sent ሚሎ እንትን አለ አይደለ ካታጎሪዎች አሉ ኢሜል ላይ ስንቀመጥ inbox ማለት ሁሉም ኢሜሎች እኛ ጋር ሲላኩ inbox ላይ ነው የሚቀመጠው so inbox ያው በኢሜል ውስጥ የሚገኝ አንድ ፊቸር ነው my inbox exploded with replies so እዚህ ጋር አንድ ሰው ክሊክ ሲያደርግ ለብዙ ሰው ኢሜል ከላከ ከሁሉም ሰው ሪስፖንድ ያገኛል ማለት ነው አይደለ ስለዚህ exploded እዚህ ጋር ማለት ነው በቃ ከሁሉም ሰው መልስ እየመጣልኝ ነበር እያለ ነው ማለት ነው all right the next one notification ማለት ያው notification አንዳንድ notifications ይመጣልን በተለይ እንደ መልእክት ማለት ነው ልክ ስልካችን ላይ ወይም ኢሜል ላይ መልእክት ሲላክ ወይም ደግሞ የሆነ ነገር ሲላክ ሲመጣ ኖቲፊኬሽን ይወጣልናል ከላይ የሆነ ነገር ተልኮልሃል ወይም ደግሞ የሆነ ኮሜንት ተልኮልሃል ወይም ደግሞ የሆነ ነገር ብሎ በስልካችን ላይ ወይም ላፕቶፓችን ላይ ልናይ እንችላለን so I got over 30 notifications in 2 minutes በስማም 30 ኖቲፊኬሽን የሚሆን በ2 ደቂቃ ውስጥ አገኘው which means የሆነ ነገር ተልኮልሃል የሚለው ጩኸት ማለት ነው policy that's an easy one አይደለ policy ያው በአንድ ድርጅት ውስጥ ፖሊሲ ይኖር ይችላል ፖሊሲ ማለት እንደማንኛውም ተቋም በፖሊሲ የሚመራ ተቋማት ያው በአሁኑ ሰዓት አሉ so ፖሊሲ ሲባል የሚረቀቅ አለ ከዛ በኋላ ፖሊሲን ይወርድና ለሰራተኞቹ የኢሜል ፖሊሲ ይሄ ነው የሚቲንግ ፖሊሲ ይሄ ነው የምናምን ፖሊሲ ይሄ ነው ብሎ ልክ እንደ መመሪያ ወይም እንደ ህግ ይቀመጣል ማለት ነው okay so policy I didn't know the email policy የኢሜል ፖሊሲ አላወቅኩም ነበር ወይም ደግሞ አላቅም ነበር ያለ ነው ማለት ነው ሌላው ስም ፕሮቶኮል ያው አሁንም ፕሮቶኮል አለ የሆነ ደንብ ያለው ደንቡን ለመከተል እንጠቀመው ፕሮቶኮል አለ okay I didn't follow the right protocol ስቴፖች አሉ አንድ ነገር ሲከናወን ፕሮቶኮል ማለት ልክ ዝርዝር ያለው ወይም ደግሞ ቅደም ተከተል ያለው ሰነድ ሊኖር ይችላል ያ ሰነድ ለምሳሌ ኢሜል ለመላክ ይሄ ማድረግ አለበት መጀመሪያ እንደዚህ ማድረግ አለበት ከዛን ይሄ ማድረግ አለበት ከዛን ይያለ በዝርዝር ሲቀመጥ that's protocol ማለት ነው ቀጥለን ምን መለከተው ከስም በኋላ verb አይተናል ስም አይተናል አሁን ደግሞ adjectives እንመለከታለን እዚህ ጋር mortified የሚባል አለ I'm so mortified I can't even call Cal Beth Kramer has never been so mortified in her entire life mortified ማለት I was mortified after the mistake
embarrassed ማለት ነው ወይም ደግሞ ከስህተቱ በኋላ ህፍረት በጣም ተሰማኝ ወይም ደግሞ አፈርኩኝ ማለት ነው mortified okay that's the one clumsy Oh, clumsy. It's me. Of course, there are other superfluous and rather clumsy clues. clumsy ሲባል ደግሞ መንቀራፈፍ ወይ ደግሞ ቀርፋፋ ማለት ነው clumsy so I felt so clumsy and out of place ሲባል እዚህ ጋር በተለይ ስራ ቦታ ላይ አዲስ ስንሆን ማናቃቸው ብዙ ነገሮች ስላሉ ዝም ብለን ማይሆን ነገር እናረግና ስተት ይፈጠራል so when you say I felt clumsy ካላችሁ ትንሽ የመንቀራፈፍ ነገር እንትን አልኩኝ አሳየው ማለት ያላችሁ ማለት ነው okay this is the second adjective the third adjective newbie ይባላል She's a newbie, Willie. Oh, dog newbie, are ya? Okay. newbie ማለት አንድ ሰው በአንድ ቦታ ላይ አዲስ ሆኖ ሲቀጠር ወይም ደግሞ አዲስ ስራ አዲስ የሆነ ነገር ሲጀምር that's a newbie ይባላል ማለት ነው ስለዚህ I was just a nervous newbie ካላችሁ በቃ እኔ ልክ ገና የተጨናነቀና ነርቨስ የሆነ ሰው አዲስ ሰራተኛ ነበርኩኝ አዲስ ጀማሪ ነበርኩኝ ያልነው ማለት ነው newbie embarrassing ሲባል ደግሞ I'm such a fool, always embarrassing myself in front of visiting dignitaries. ያው አንድ situation embarrassing ማለት አንድ ሁኔታ የሚያሳፍር ወይም ደግሞ የሚያሳፍር ሁኔታ ሲፈጠር it's embarrassing ካላችሁ ያ ነገር ያፈጠረባችሁን ስሜት ወይም ደግሞ እንዲሰማችሁ ያደርጋችሁ ነገር አለ ስለዚህ embarrassing ካላችሁ it's just something that embarrasses you ማለት ነው it was the most embarrassing moment of my life ካላችሁ የተፈጠረው ነገር በህይወቴ ውስጥ በጣም ያሳፈረ ነገር ካለ እሱ ነው ያላችሁ the fifth one ወይ አምስተኛው ማለት ነው forgiving I'm not so sure I'd be so forgiving. For a grown-up son with a forgiving heart. forgiving ማለት ይቅርታ ባይ ማለት ነው ይቅርታ ባይ እሺ luckily my coworkers were forgiving that's an example አሁን coworker ማለት ምንድነው የሥራ ባልደረባ ማለት ነው forgiving ደስ በሚል ሁኔታ ወይም ደግሞ ያው ታዲዬ ነገሩ ምንድነው ሰዎች የነበሩት ሥራ ባልደረቦቼ ይቅር የሚሉ ሰዎች ናቸው የነበሩ በዛም በወቅት የነበረውን ስሜት ማለት ነው ይቅር ባይ ናቸው ሰው ሐሳቡ አሁን ካስተዋላችሁ እነዚህ ሁሉ ቃላት ከሁኔታው ቀደም ብለን ካየነው ሁኔታ ጋር የሚመሳሰል ነው የሚገናኝ ነገር አላቸው ስለዚህ እነዚህ ነገር ተጠቅመን ነው ከዛ በኋላ ሐሳቡን የገለጽኩላችሁ ሐሳብ እንትን የምናደርገው ምን ደግሞ በአማርኛ ያለው በእንግሊዝኛ እንለዋለን አሁን ወደ ኤክስፕሬሽንስ እንሂድ መጀመሪያ ከዛ በኋላ ወደ ሐሳብ እንላለን the expression የመጀመሪያው ኤክስፕሬሽን my heart sank እዚህ ጋር በጣም ሲደነግጡ ልቤ ቀለጠ ማለት ነው በጣም ሲደነግጡ አለ አይደለ የሆነ ነገር በጣም ትልቅ ስህተት ታርጋችሁ ወይም ደግሞ ለእናንተ ትልቅ ስህተት እንደሆነ ብላችሁ ተሰምታችሁ ምትደነግጡት ነገር አለ ሰው በዛን ሁኔታ ይሄን አገላለጽ መግለጽ ከፈለጋችሁ my heart sank ትላላችሁ my heart sank እሺ የሚቀጥለው ኤክስፕሬሽን I wanted the floor to swallow me አንዳንድ ጊዜ በጣም ከማፈራችን የተነሳ መሬት ብትውጠን ደስ ይለናል አይደል ይባላል ሰው ተመሳሳይ ትርጉም ነው ያለው እዚህ ጋር ሰው በመሬት እንድትወጣኝ ይፈልግ ነበር በወቅቱ ከተሰማኝ ነገር አንፃር ማለት ነው ወይም ከህፍረቱ የተነሳ መሬት እንድትወጣኝ ወይም ወጣ እንትን ብታረገኝ ደስ ይላልኝ ይያለ ነው ኦኬ total rocky move ሲባል እቺ ብቻ ቺን ፍሬዝ ማለት rocky move ማለት ወይም እቺን አገላለጽ ማንንም ሰው በአዲስ ስራ ላይ የሚታወቁ ስህተቶች አሉ አይደለ ለምሳሌ አሁን ይሄ ቀደም ተከስ ነው ኢሜል ለሁሉም ሰው መላክ የሚታወቅ ስህተት ነው ወይም ደግሞ ድንገት አዲስ ሰው በስራው ገና ያልተላመደ ሰው ያሰት ሊፈጥር ይችላል ስለዚህ ማንኛውም አዲስ ሰው ሊፈጥረው ይችላል ወይም ሊፈጠር ይችላል የሚለውን ስህተት ካለ rocky move ይባላል so total rocky move ካላችሁ ይሄ ማንኛውም ሰው የሚያደርገው ስህተት ነው ወይም ደግሞ አዲስ ሰው ሊያደርገው የሚችለው ስህተት ነው ብላችሁ የተናገራችሁ ነው ማለት ነው okay the next one it was a disaster on day 1 ያው disaster ከግፊት የሚገለጽኩላችሁ ነው በጣም ትልቅ ነገር ሲፈጠር ወይ ትልቅ ማጣበቁት ነገር ሲፈጠር ጥሩ ያልሆነ ነገር ማለት ነው disaster ይባላል so it was a disaster on day 1 በመጀመሪያው ቀን የተፈጠረው በጣም ትልቅ ችግር ነው ያላችሁ ነው ማለት ነው the next expression they laughed it off thankfully they laughed it off እዚህ ጋር laugh off ማለት በሳቅ ማለፍ ማለት ነው ነገሩ ይሄን ያክል ቦታ ሳይሰጡት ስቆ ማለፍ ማለት ነው laugh off ማለት ሰው እነዚህ ስራ ባልደረቦቹ ባረገው ስህተት ለዛ ሰው they laughed it off ካለ በሳቅ ነው ያለፉት ነገሩ ስህተቴን በሳቅ ነው ያለፉት
thankfully እግዚአብሔር ይመስገን ደግሞ አሁን እንደው ፈጣሪ ይመስገን በሳቅ ነው ያለፉኝ ብሎ ገለጸው ሐሳቡን ማለት ነው ከዛን I'll never forget that moment I will never forget that moment ይሄን ካላችሁ ማለት ነው ያቺን እስበት ወይም ያቺን ጊዜ በፍጹም አረሳትም ያላችሁ ማለት ነው I'll never forget that moment ካላችሁ አሁን በደንብ በዚህ እነዚህ ሁሉ ነገሮች በዛን ሁኔታ ውስጥ መክተት እንችላለን ማለት ነው እስካሁን ወደ ሁኔታው እንመለስና በእንግሊዘኛ መግለጽ እንሞክር ያው መጀመሪያ እንዳልኳችሁ Monday ነበርን በልና so it was Monday morning okay ከዛን I arrived at the office 20 minutes early so I arrived at the office 20 minutes early 20 minutes early ማለት ቀደም ብዬ ከ20 ደቂቃ በፊት ማለት መድረስ የነበረብኝ ለምሳሌ 2 ሰዓት ተኩል ከሆነ 2 ሰዓት ከ10 ደረስኩኝ ማለት ነው ከስራ ቦታ ከ20 ደቂቃ በፊት ደረስኩኝ መድረስ ከነበረብኝ ሰዓት trying to make a great first impression አሁን እዚህ ጋር መጀመሪያ ቀኔ ጥሩ አንድምታ እንዲኖረኝ ያረኩኝ ነበር ወይ የሞከርኩኝ ነበር everyone seemed friendly ሁሉም ሰው በቃ ማለት kind የነበረ ወይም ደግሞ ምንም በማይሆን አይን የተመለከቱኝ አይደለም አክብሮ ሰላም ብሎኝ ምናምን ብሎ friendly ማለት እንደ friend ማለት ብሎ ነው የሚያስተናግዱኝ ነበረው ማለት ነው ከዛን my manager gave me a quick tour and showed me my desk ከዛን አለቃዬ ምን አደረገ ቦታዬን አሳየኝ ከዛን የተወሰነች ቱር አደረገልኝ ወይም ደግሞ ትንሽ ዞር ብሎ አሳየኝ ቢሮ ማለት ነው then the mistake happened ከዛ በኋላ ተፈጠረውን ስህተት አለ ያ ስህተቱ ማለት የነገርኳችሁ ስህተት ማለት ነው I was supposed to reply to just one person about a project instead I hit reply all ስለዚህ ለአንድ ሰው መላክ የነበረብኝ ነገር በተለይ ስለ ፕሮጀክቱ ለአንድ ሰው መላክ የነበረብኝ ነገር ለሁሉም ሰው ኢሜል ላኩኝ ማለት ነው ይሄ ሁኔታውን በዚሁ ገለጽ ነው ማለት ነው ግን ከዛ ውጪ ሌላ ተጨማሪ ነገሮች መክተት ከፈለጋችሁ ከዚህ ከተማርናቸው adjectives nouns እና expression መግለጽ ትችላላችሁ ማለት ነው alright አሁን ሮል ፕሌይ ክፍል ላይ ደርሰናል እናንተ የምትሉት አለ እኔም ምለው አለ ስለዚህ ፕራክቲስ ለማድረግ የሚጠቅማችሁ ቴክኒክ ነው አሁን የናንተ ተራ ይሆናል ነው የኔ ተራ ይሆን ግድ የለም የኔ ብቻ ይሆናል የናንተ ቀይ ይሆናል okay so hey we saw your email funny mistake ቀጥሉ እናንተ don't worry happens to all of us it's your first day just relax እንደዚሁ ፕራክቲስ ያደረጋችሁ ነው ማለት ነው አሁን ወደ ቤት ስራችሁ ማለት ነው ኢሜሉን በስህተት ነው የላኩት በእንግሊዝ እንግሊዝኛ ኢሜሉን በስህተት ነው የላኩት እሱ በኮሜንት ላይ ተጽፉልኛላችሁ ይሄ ቤት ስራችሁ ነው እንግዲህ የዚህ ዘዴ ዋናው ዓላማ እዛው ሲቹዌሽን ውስጥ እንድትኖሩ ነው ኖራችሁ ደግሞ ከዛው ካየው ሁኔታ ጋር የምትፈልጓቸውን አሁን ያየናቸው ነገሮች አዋህዳችሁ መተግበር ይጠበቅባችኋል ለውጥ እንዲመጣ ማለት ነው እንደዛ ካልሆነ ለውጥ አይመጣም በዚህ መልኩ የዛሬው ቪዲዮአችን ተጠናቀቀ ለሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እመጣለሁ እስከዛው በቸር እንቆይ